እንዴት ዋላችሁ? እንዴት ከረማችሁ? ዛሬ ጥሬ ስጋ አስቀምጦ መደነስ ከባድ ስለሆነ ሙዚቃዋን አንድ የቀንሳታለሁ። ይህ በላተኞቹ ነው። ከበዓል መልስ ተመልሶ መጥቷል። እንዴት ዋላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ያው ጥሬ ስጋ አስቀምጦ መወዛወዝ መደነስ ከባድ ነው። እንዴት ናችሁ? ሰላም ናችሁ? ሳምንታችሁ ደመቅ ያለ ነበር? አንጠራጠርም። ውድድራችን ሊጀምር ነው። ከዛ በፊት ግን ፍለፊቴ ሻኛ ዳዊት በሌላ ጊዜ በዘፈን መጠቅሳቸው ምግቦች እዚህ ፍለፊቴ ቁጭ ብሏል ይባላል። ጥሬ ስጋ ተሰቅሏል ወይስ ተቀምጧል? አይ ተመትሮ ተቀምጧል። ዛሬ ያው እንግዲህ ተወዳዳሪዎቻችን 3 ናቸው። ከታሪክ ላውንጅ ባለሙያ አምጥተናል። 1 ኪሎ ስጋ ቆርጦ በልቶ ለተወዳዳሪዎቻችን የሚያቀርብልን እሱ ነው። ምክንያቱም ባለሙያ ያለ እኔ ገብቼ ነገሩን አላበላሸውም። ቀጥታ ከታሪክ ላውንጅ የመጣው ቡቸራችን ነው ወይስ ቆራጫችን? በቃ ዋናው ስጋውን የሚያከናውነው ወጣት የዶክተር ልብሱን አድርጎ ወደ መድረክ በጭብጨባ እንቀበለዋለን ይላል። እንኳን ደህና መጣ። እንኳን ደህና ቆየ። ስምህ? አስረሳኝ ይባላል። አስረሳኝ ማ? አስረሳኝ አዎ። ከናባት ማረጋ ባስረሳኝ ብሏል። ስጋውን አይደለም ስሙን ነው። እስቲ እዚህ ጋር የቀረቡትን ስጋ እኔ በአይን ነው ማቃቸው፣ አንተ ደግሞ በአይንም በስምም ታቃቸዋለህ። እስቲ ጠቀስ አድርግልን። በዋዚ አይደለም እንዲህ ስማቸው። አዎ ያው እንግዲህ የመጣው ስጋ ከታሪክ ላውንጅ ነው የመጣው። የሚገርም ስጋ ነው የመጣላችሁ። ያው ከሻኛው ከዳቢቱ ከሁሉም ከአይነቱ ነው የመጣው። ሽንጥም አለ። ከሁሉም ቆርጬ ማበላቸው እኔ ነኝ ዛሬ። የትኛው ነው በድድ የሚታኘከው? በድድ የሚታኘከው ዳቢት። በስትሮስ የሚመጠቀው የለም? አለ። አይ በቢላው ነው የሚበላው። በቢላው ተቆርጦ ምንም በቃ በከንፈር የሚበላ ስጋ ነው። ስለዚህ ተወዳዳሪዎች ስጋ እንደ መብላት ሳይሆን ስጋን በስትሮ እንደ መምጠጥ ይቁጠሩት ይላል በላተኞቹና ታሪክ ላውንጅ። ስለዚህ ላንተ 1 ኪሎ ለተወዳዳሪዎቹ ለማቅረብ ድፍን 2 ደቂቃ ሰጥቻለሁ። በ2 ደቂቃ ውስጥ አንተ ስጋውን ቁጭ ታረጋለህ። እኔ ማባያውንና ስታርተሩን ሰርፕራይዝ የሆነ ስታርተር አዘጋጅተንላችኋል። ወደ ቆረጣው ልጀምር እንዴ? በላተኞቹ ተጀምሯል። እንዴት ናችሁ? ሰላም ናችሁ? ፍለፊታችን 1 ኪሎ ስጋ ቀርቦላችኋል። ይህ ስጋ ከየት ነው የመጣው ካላችሁ አትላስ ሳር ቤት መስቀል ፍላወር የሚገኘው ታሪክ ስጋ ቤት ታሪክ ላውንጅ ብትመጡ በድዳችሁ የምትበሉት ስጋ እንዲህ በስትሮ ምጥጥ የምታርጉት ስጋ ይቀርብላችኋል። እኛ ጋር በዱላ የደከመ በሬ አናቀርብም። ምክንያቱም ታሪክ ላውንጅ ነን። በቀጥታ ወደ ውድድራችን ስንገባ ከመግባታችን በፊት ተወዳዳሪዎችን ወደ ክብር ቦታቸው በጭብጨባ እንጋብዛለን። እንዴት ነው? ስሜ ጋሻው ቡልጌታ ይባላል። የመጣሁት ከሆሳና ከሀዲያ ሆሳና ነው። ስሜ ሳዲቅ ከሊል ይባላል። የመጣሁት አየር ጤና ግራር አካባቢ ነው። ስሜ ማን ያውቃል ይባላል። የመጣሁት ከካራ ነው። ያው ብዙ ጊዜ በስፖርት በምንም ተሰነመል ከጓደኞቼ ጋር በጣም እንበላለን። ምግብ ላይ አሪፍ ነኝ። በላተኛ ከሚባሉ ሰዎች መካከል ነው። ስፖርተኛ ስለሆንኩ ያው በጣም አስፈላጊ ነገር ነው፣ እጠቀማለሁ። የምግብ ጥሩ ስሜት አለ። በመከባበር ጥሩ እበላለሁ። ፌቨራይት ምግቤ ያው ስጋ ነው። የወንድ ልጅ ስትሆን ጠንከር በርታት ለማለት እንግዲህ ስጋ እንበላለን። ስጋ በጣም ነው የምወደው። በብዛት አትክልት ነገሮች ምግብ በመብላቴ ጓደኞቼም ቤተሰብ ገረሙብኛል። እኛ አካባቢ በጣም ይበላል ስጋና በሳምንት አንዴ ምናምን ስጋ ይበላል። በማህበረሰቡ ዘንድም ያው እንደ ባህል ተደርጎ የሚቆጠር ምግብ ነው። ከዛ የተነሳ በላተኛ ነው። ምግብ ብዙ ጊዜ የምበላው ከጓደኞቼ ጋር ነው። እንግዲህ ያላሳፍራችሁም የዛሬውን ውድድር እኔ ነው ማሸንፈው። እንዴ ምን ጥርጥር አለው? እኔ ነኝ ማሸንፈው። የዛሬውን ውድድር ምንም ጥያቄ የለውም፣ ማሸንፈው እኔ። በቀጥታ ወደ ውድድሩ እንሄዳለን። አሁን የውድድሩን ህጎች እነግራችኋለሁ። ብዙ ግራም በልቶ የጨረሰ ተወዳዳሪ አሸናፊ ይሆናል። በጠቀለለም አይደለም።
ብዙ በጎረሰም አይደለም ቴክኒካል ሆኖ በበላ ብዙ ግራም የበላ አሸናፊ ይሆናል። እሱ ጋር የቀረበላችሁን 1 ኪሎ አንድ ኪሎ የቀረበላችሁን ከጨረሳችሁ ከዚህ ጋር ግማሽ ኪሎ ተመትሮ ተቀምጦላችኋል። ጨምራችሁ መብላት ትችላላችሁ። ለውድድሩ የሰጠናችሁ ደቂቃ ዛሬ ስጋ ስለሆነ ጨመር አድርገነው 7 ደቂቃ አድርገነው። ፊት ለፊታችሁ የተቀመጠላችሁ ማባያ ግራም ውስጥ ኪሎ ውስጥ አልገባም። ከፈለጋችሁ መጠቀም ትችላላችሁ፣ ካልፈለጋችሁ መተው መብታችሁ። ሰዓት አቁሙ ስላችሁ አፋችሁ ውስጥ ያለውን ትውጣላችሁ፣ እጃችሁ ላይ ያለውን ወደ ትሪ ትመልሳላችሁ። ግልጽ ነው። ማንጠባጠብ ማጉረስ፣ ለነገሩ ጥሬ ስጋ አይንጠባጠብም። ያው ሊንጠባጠብ ይችላል አቆራረጥ ላይ። ማንጠባጠብ፣ ለሌላ ሰው ማጉረስ፣ ማስመለስ ከውድድሩ በቀጥታ ያሰናብታል። ተግባብተናል። ጥያቄ፣ አስተያየት፣ ጥቆማ ካላችሁ ውድድሩን ከመጀመራችን በፊት መጠየቅ ትችላላችሁ። ሌላው ያልነገርኳችሁ ነገር ያስመለሰው ተወዳዳሪ ቀጥታ ከውድድሩ እያለ በመጣበት አምቡላንስ ይላል። አይዞ አትኮሳተር፣ የምታስመልሰው አይደለም የምትበላውን አንተ ብዬ ገምታለሁ። ገብቷችኋል? ጥያቄ የለም። ያው ውድድሩን ከመጀመራችን በፊት ጥሬ ስጋ ስለሆነ የቀረበው ጥንቃቄ ይጠይቃልና ስትቆርጡም ስትጎርሱም በተቻለ መጠን ደቂቃችሁን እንዳይጋፋችሁ አድርጋችሁ ጥንቃቄ እንድትወስዱ አሳስባለሁ። ውድድሩ ሊጀምር ነው። ኮስተር ያለ ፊት ለመብላት ነው እንጂ ዱላ ልትበሉ የገባችሁ ነው የሚመስል። እስቲ ነቃ ፈቀቅ። እሺ እንዴት ናችሁ? ነቃ ደንገጥ እንበል እስቲ። ከውድድሩን ከመጀመሪያ በፊት ይሄ ምን ይባላል? ስጋ ነው ጥሬ ስጋ እንዳትል ስሙ አታውቀውም። እንዲህ አይነት አለ። አሁን ይሄ ምን ይባላል? ማያውቀውን የሚበላ ጭካኔ አይደለም። እሺ አንተስ ወንድሜ ይሄን በሳምንት አንዴ ስትበላ በሳምንት አንዴ እበላለሁ ብለኸኛል። ይሄ ምንድን ነው? የበሬ አካል ከጥሬ ስጋ ውስጥ ሻኛ በጣም ነው የምወደው። ይሄ ሻኛ ይባላል። ሻኛ ነው የሚባለው ማለት ነው። ተመለስ። ሻኛ ይሄ ነው። አንተ በሳምንት አንዴ እበላለሁ ያልከው ጥሬ ነው። ጥራጥሬ። እሺ አንተ ወንድሜስ እንዴት ነው? በላተኞችን ታየዋለህ? ለ100,000 ብሩ ቀጥታ ተዘጋጅተህ እርግጠኛ? እሺ ይችኛውስ? እቺ እኔ እበላለሁ እንጂ ስም አዲስ ብዙ ጊዜ ስለሚጋበዝ የሚቆረጥ እንደሱ የነሱ አይነት አምጣልን የሚሉ ተወዳዳሪዎች ናቸው ዛሬ ገጠሙን። በቀጥታ ወደ ውድድሩ ልንገባ ነው። ቆጠራዬን ልጀምር ነው። ዝግጁ ናችሁ? ስጋችሁ ላይ ትኩረት አድርጋችኋል። ከዛ በፊት ግን ይሄ ምግብ ተበልቶ ስታርተር ያስፈልጋል ተብሎ የተዘጋጀላችሁ አሉ። ስታርተራችሁን በክብር ይዤላችሁ ቦታችሁ ላይ አደርስላችኋለሁ። ወደ ስታርተሩ እናንተም ስጋ አጥኑት፣ ልመዱት፣ እየበላችሁ እወቁት። አሸብርቋል የዛሬው ምግብ አሸብርቋል። በበላተኞቹ ታሪክ ታይቶ የማይታወቅ የዛሬው ውድድር ትልቅ ወጪ ከ100,000 ብሩ ላይ ነክተን ለእናንተ ለተወዳዳሪዎቻችን ደስ እንዲላችሁ ብለን በዚህ በርበሬውን በዚህ 8 ኪሎ ቂቤ ነው ይዘንላችሁ የመጣ ነው። የምትቀቡት አይደለም እምትበሉት ነው። እንዴት ነው ስታርተራችን? አሪፍ ነው። ያው ማንኪያው አነሰ አለ፣ ችግር የለም ማንኪያው ይመጣልሃል። ብዙ ግራም የበላ ተወዳዳሪ ነው አሸናፊ የሚሆነው። ከዛም ከያቅጣጫው ብሉ፣ ብዙ ግራም ብሉ፣ አሸንፉ፣ ተወዳዳሩ ብለናል። የቀረበላችሁ 1 ኪሎ ስጋ ነው። ደግሞ ፊት ለፊቴ ደግሞ 40 ግራም ገንፎ በበርበሬ በቅቤ ተለቁሶ ቀርቦላችኋል። ምራቄ አፌን ሙልት እያደረገው ለመወዳደር ሳይሆን ለመብላት እየቋመጥኩ የምጀምረው ፕሮግራም ነው። ከዛ በፊት አንድ ቅሬታ አለኝ ብሏል። ይቺ ማንኪያ በጣም የሽሮፕ ነች፣ ይቀየርልኝ ብሏል። ይቀየርላችኋል። አሁን እቺ ስቲኪን የሚታክል ማንኪያ ብሎ ማማት ነውር አይደለም። እቺ አንሳ ነው የሽሮፕ ማጠጫ ምናምን ብሎ ስም አውጥቷል። ችግር የለውም።
በላተኞቹ አይደለ እንዲበሉ ነው እንጂ እንዲቆነጥሩ አንፈቅድም። ሲመስለኝ ሙሉ ገንፎን በአንድ ማንኪያ ፉት ሊያረጋት ነው። ይሁን ያው እኛ ሰበብ መሆን ስለማንፈልግ ማንኪያ ይቀየርላችኋል። የተለያዩ ተወዳዳሪዎች አስተያየት ሀሳብ ከሰጡን እኛ ማንሄድበት ማናቀርበው ምግብ የለም። ይሄ ምግብ ይሁንልን፣ ቶሮንቶ ካናዳ ኑ፣ አሜሪካ ኑ ካላችሁን እንመጣለን። ይሄው ቆርጣችሁት ነው በኤዲቲንግ ነው እንዳትሉ። ይሄን የሚያል ማንኪያ በዚህ ሰዓተኛ በኮሮማ እንሰራው። ይሄው አሁን ቅሬታዎች ተፈተው ውድድሩ ሊቀጥል ነው። ቆጥሬ 1 2 3 ብዬ ሳስጀምር ውድድሩን ትጀምራላችሁ። ውድድሩ ሊያልቅ ሲል 1 2 3 አቁሙ ስል እንደነገርኳችሁ አፋችሁ ውስጥ ያለውን ትውጣላችሁ፣ እጃችሁ ላይ ያለውን ወደ ትሪ ታስቀምጣላችሁ። ከዛ እያንዳንዷ ሳንቲም መዘንና ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል። ግራም ያሸልማል። ብዙ በተቀለለ አይደለም፣ በጎረሳ አይደለም፣ ቴክኒካል ሆኖ የበላ ሰው አሸናፊ ይሆናል። ለዛ ዝግጁ ነው? አዎ ልጀምር ነው። ውድድሩ ሊጀምር ነው። 1 2 3 ጀምሩ። 7 ደቂቃን የተሰጣችሁ ከገንፎ ጀመረ። አቤት ያንዳንድ ሰው ግፍ፣ አቤት ያንዳንድ ሰው ግፍ። ስጋ ተቀምጦ ከገንፎ አሽሙራ አይሆንብህም ወይ ወንድሜ? እዚች ጋር እውነትም ነው በሳምንት አንዴ እየበላ ነው። አቤት 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 አቤት። እዚህ ጋር ያለው ወንድማችን ድንኳን ሰበራ ገብቶ ነው የሚመስለው። ስጋም በስጋ አነባብሮ እየቆረጠ ነው። የስጋ አነባብሮ ዛሬ አይተናል። ከጮማው ከሻኛው ከፍርምባው ማናልቦች ዲቦ ዘፈል የምናቃቸው ስጋዎች እዚህ አሉ። የሌለ ስጋ የለም። እኛ ጋር ማናስገባው ስጋ የለም። ወንድሜ እየጎረስ እዛ ጋር ላመለያል ላፍ ማጥፊያል ገንፎ ገርሶ አቁሞታል። እዚች ጋር ጥቁር እንጀራውን እያንገላታው ነው። ነጭ እንጀራውን እንዳሸፈነው አይኑን ይሄ አው እየበሉ ነው። ደቂቃቸው እያልነጎደ ነው። እዚህ ጋር በጣም ብዙ ስጋ አለ። ከተረፈ እንበላለን ብሎ ከኋላ ክሩ አሰብስፏል። ምንም ግን የሚተርፍ ነገር የለም። ዛሬ በበላተኞቹ ሳህን ባዶ ሊመለስ ነው። ባዶ ሊመለስ ነው። አጠቀሰ። የባለፈው ሳምንት ቴዲ ገላግለኝ ብዬ ገላግሎኛል። ቴዲ አሁን 1 ደቂቃ ሊሞላችሁ ነው። ምራቂኖት 1 ደቂቃ ሞልቷቸዋል። እዚህ ጋር ዳዊት ከሻኛ ፍርምባ ከንትን እያላመጠ ነው። ለወንድሜ በረጅሙ ተኩሶ ሰጥቶታል። እየቆረጠ ነው። ወይኔ ስጋ እኔ ልጉላላልሽ። እውነት ወንድሜ ያማረው ነው እየበላ ያለው። አዎ እዚህ ጋር ገንፎን ትቶ ወደ ጥሬ ስጋ ተመልሷል። ጮማ ዛሬ ተንገላታች። እድሜ ለታሪክ ላውንጅ። ሻኛ አይቀረው፣ ፍርምባ አይቀረው፣ ምን አይቀረው። እየዋጥከ ነው ወንድሜ? አዎ እየዋጠ ነው። እዚህም እየዋጡ ነው። እኔም ምራቄን እየዋጥኩ ነው። ብሉ እንብላ እየበላል። ህብረተሰቡ ዛሬ ቤቱ ይሄን ሾሲያይ ስቴኪን ይዞ ነው። እያላመጠ ነው። ወንድሜም እያላመጠ ነው። እያለመጠ ያለ የለም። አው ከገንፎም እባክህ ጉረስ ከገንፎ። ይሄ የኔ ግብዣ ነው። የውድድሩ ህግ ላይ ያለ ግራም ያሸልማል ነው። እባካችሁ ጥሬ ስጋን አታንገላቱ። በመሃል ገንፎን ጉረሱ። እንደ ስታርተር ቁጠሩት። አዎ 2 ደቂቃ ሞልቷል። ድፍን 5 ደቂቃ ይቀራችኋል። እንዳትረሱ። ግራም ያሸልማል። ወንድሜ እየቆረጠ እየደረደረ ምን አይነት ቴክኒክ ነው? በእግር ኳስ ብንሄድ ኦይዝል እንሏለን ወይም ደግሞ ቡርኖ ፈርናንዴዝ እንደ ቆሎ ዘገን ምንም መተዛዘን ቀርቷል። እንደ ስጋ ዘመድ መተዛዘን ቀርቷል። አረባካችሁ ማግሮስ አይቻልም የሚለውን ህግ ዛሬ ጠላሁት። መጎራረስ አይቻልም፣ መብላት ይቻላል። ወንድሜ አልገመተም ነበር። እባክህ ገፎ ሊበላ ነው።
ወንድሜ ገንፎ ሊበላ ነው። እንኳን ማርያም ማረች ማን ነው እንኳን ገንፎን በላው ወንድሜ። እዚህ ጋር አዋዜ ተንጠባጠበ፣ ሰናፍጭ ተንጠባጠበ። አይሰራም፣ ማንጠባጠብ አይፈቀድም። እዚህ ጋር ጓደኞቹን ሊደግፍ ነው የመጣው። ደቂቃው እየነጎደ ነው። የተወሰነ 3 ደቂቃ ሞልቷቸዋል። 3 ደቂቃ ሞልቷቸዋል። 4 ደቂቃ ይቀራቸዋል። በ4 ደቂቃ ውስጥ 1 ኪሎ ስጋ እንዴት እንደሚያልቅ እናያለን። ዛሬ ጊነስ ቡክ ሪከርድ ላይ የሚቀርበው በላተኛ ማን ይሁን? አዎ ገንፎ ላይ ቂቤ፣ ትኩስ ቂቤ ገንፎ የሚበላ እናበረታታለን። ይሄ እንደ ስቲም ቡና ነው እየቀዳሁት ያለሁት። ቂቤ ዛሬ በቻናሏን በበላተኞቹ ተንቆረቆረ። ገንፎውን በላው። እዚች ጋር ግራም ያሸልማል። ማን ብዙ ግራም በላ? ማን ብዙ ግራም አስቀመጠ? ጥሬ ስጋ ተበላ ወይስ ስታርተሩ ገንፎ የሚለው ልናውቅ ሶስት አረባካችሁ እየበላችሁ አረባካችሁ ዛሬ በተወደደ እዚህ ጋር ቂቤ አንሶታል። እዚህ በላተኛ ቂቤ አንሶታል። ቂቤ ይጨመርለታል። በቃ ቂቤ እሺ በርበሬ ምግብ ቤት ዛሬ እንደከፈተ አስተናጋጅ አመላለሱኝ። አዎ ድፍን 4 ደቂቃ ሞልቷቸዋል። 3 ደቂቃ ይቀራል። ገንፎ ዛሬ አሸበረቀች። ገንፎ ዛሬ ባገሯ ተከበረች። ስጋ ተቀምጦ እጅ አልሰጥም አለ ለገንፎ። ገንፎ ዛሬ አሸበረቀች። ከሕክምና መልስ ወንድሜ የቆራረጠውን ስጋ እየሰለቀጠ ነው። ምን ይምጣ 4 ደቂቃ አልፏቸዋል። 4 ደቂቃ አልፏቸዋል። የቀራችሁ ጥቂት 3 ደቂቃ 2 ደቂቃ ከምናምን ሰከንድ ነው። ደቂቃችሁ እያለቀ ነው። ግራማችሁ ግን እንደማየው ላይናችን ተጎልቷል፣ ተቀምጧል። እባካችሁ ጎረስ ጠቅለል እናርግ። አዎ ወንድሜ እየሄደልህ ነው፣ እየበላህ ነው። ብላ አንተማ ብላ። 5 ደቂቃ ሆናቸዋል። 2 ደቂቃ ቀርቷል። ዛሬ በላተኞቹ ከጀርባ ያሉት ናቸው። ከፊት ያሉት የሚበሉት ነገር ያለ አይመስልም። አሸናፊው ዛሬ ጥሬ ስጋ ነው የሸለምነው። ዛሬ እነ በየአይነት እነ ሎሚ አልበላም፣ እነ ሰላጣ አልበላም፣ እነ ቲማቲም አልበላም ቢመጡ ኖሮ ዛሬ እንዴት ያደርጉን ነበር። ዛሬ የስጋው ቡርኖ ፈርናንዴዝ ብየዋለሁ። ቡርኖ ፈርናንዴዝ እንዳያችሁት ነው፣ አትክልት ላይ ነው። እንግዲህ እንደማው ይሄደላችሁ ስላልሆነ ከ7 ደቂቃ በገዛ ፍቃዴ 2 ደቂቃ ጨምሬላችሁ 9 ደቂቃ ሆኖላችኋል። እልልበል ተመልካች፣ እልልበል በላተኛ። ዛሬ አዋዜ ተንገላታ። ዛሬ ቢላዋ የማይገባበት ቦታ የለም። ዛሬ የስጋ ሆርሙዝ ሰርጥ ነው። ወይኔ አንተ ግን እውነት ኮፍያ ነው ያደረከው። አጣጣፍ ተመስገን። ዋናው የተገኘው መብላት ነው። አዎ 9 ደቂቃ ሆኖላችኋል። 6 ደቂቃ አስቆጠራችኋል። የቀራችሁ ድፍን 3 ደቂቃ ነው። ማነው 2 ደቂቃ ነው። 2 ደቂቃ ቀርቷችኋል። ከኪሎ የራስን አታይም። እንደ ፈተና ጥሬ ስጋ የመጀመሪያ ጊዜ ተኮረጀ። ዛሬ ጥሬ ስጋ ተኮረጀ። የስጋው ቡርኖ ፈርናንዴዝ፣ የስጋው ቴሬኖ ማጉ ራሱ ላይ ካገባ ነው። ማንን በለህ አንተ? ሳካ ቡኻዮ ሳካ ብለናል። ትንሽ አቋሙ ቀንሷል። አዎ ተወዳዳሪዎቻችን 1 ደቂቃ ከምናምን ሰከንድ ላይ ቀራችሁ። ጥሬ ስጋችሁ ሊነሳ ነው። እዛ ጋር ያስቀመጥነውን ማን ይብለው? እዚህ ጋር የቀረውን ማን ይብለው? በላተኞቹ ዛሬ በብዙ ተመላሽ ውድድሩ ሊያልቅ ገንፎ አልቋል። ተመስገን። እዚህ ገንፎ ባለቤትህ እንዴት ነች? ደህና ነች? እዚህ አንድ ለስሙ ዝም ብለህ ለካሜራ አንድ ጎረስክ። ወንድሜን በሙሉ ገንፎ ዘጋሁ። ውድድሩ ሊያልቅ 1 ደቂቃ ይቀረዋል። 1 ደቂቃ ይቀረዋል። ይሄን የመሰለ የታሪክ ላውንጅ ስጋ በጣም በሚያሳዝን ሁኔታ 1-2 ተወዳዳሪዎች ዋጥ ስልቅጥ አድርገውት የቀረው አሁን ፉክክሩ በቡርኖ ፈርናንዴዝ እና በሄነሪ ነው። ቡካዮ ሳካን ከጨዋታው ውጭ አውጥተውታል። ውድድሩ ሊያልቅ
ደቂቃዎች ሄደው ሰከንዶች ቀርተውናል። ልቆጥር ነው። አስቀምጥልለው አፍ ውስጥ ያለውን ዋጥልለው አላምጥልለው 1 2 ታሪክ ላውንጅ እናመሰግናለን። ውድድሩ ሊያልቅ ነው። 3 አፍ ውስጥ ያለውን ዋጥጅል ያለውን አስቀም የዛሬ በላተኞቹ በጥሬ ስጋ በዋዜ በገንፎ ተከሽኖ ይሄንን ይመስል ነበረ። ዛሬ ባልጨው ይገርመኛል። እኔ ነው ራሴ ወጥቼ ኮመንት ላይ ምን ነው ድምጽ ቀነሰ ምለው። አሁን ወደ ግራም ክፍል እንሄዳለን። ከዛ በፊት ግን የእያንዳንዱ ተወዳዳሪዎቻችንን ሰዓን አሳያችኋለሁ። እዚህ ብዙ ጊዜ አራስ ሊጠይቁ ሄደው አያውቁም። የገንፎን ጥቅም ረስተውታል። ደህናውን ስጋ ቴካዌ በውድድሩ ያለ የመሰላቸው ተወዳዳሪዎች ዛሬ ስጋውን በደንብ አልበሉትም። ስጋ ከዚህ ቤት አይወጣም። አሁን ወደ ሚዛን ክፍል እንገባለን። በኮድ ስሙ ቡርኖ ፈርናንዴዝ የምንለው ወጣታችን 2 እንጀራውን በጥቂት ሱታች አወረደ። ይመዘናል። አሁን የተወዳዳሪ ሳዲቅን ምግብ ከነገንፎ እንደካለን። ተወዳዳሪ ሳዲቅ 800 ግራም ስጋውን በልቷል። ገንፎ ልኬት ላይ ነን። 200 ግራም ገንፎ ወጥ ስልቅጥ አድርጓል። እናመሰግናለን ሳዲቅ። በጥሬ ስጋ ይለፍ ጋሻው ጥሬ ስጋው አኮላሻው ተብሎ የተገጠመለት ጋሻው። አሁን የጋሻው ምግብ ወደ ሚዛን ክፍል እየመጣ ነው። አፉ ውስጥ ምላሱ ነው መሰለኝ ሲያላምጥ የነበረው እንዳለ ነው ይካበድ። የ10 ግራም ልዩነት አለ። ይሄ 400 ግራም ገንፎ ነው። 250 ገንፎን ዋጥ ስልቀት አርቦት ወንድማችን ሳዲቅ እንኳን ደስ አለ። ጓደኛዬ ነው። አትኩራ ሳዲቅ አትኩራ። አሸናፊው የዛሬ ተወዳዳሪ አሸናፊ የጥሬ ስጋው ቡርኖ ፈርናንዴዝ ስጋዎቹን በቢላ አሲስት እያደረገ ወደ አዋዜ አስጠግቶ ከገንፎ አልቀረው ከጥሬ ስጋ ከሻኛ አልቀረው ከሽንጥ አልቀረው ኩላሊት የለም። የዛሬው ተወዳዳሪ የዛሬው ተሸናፊ በ200 ግራም ተሸንፏል። ግራም ያሸልማል ስንል ቀልድ አይደለም። ግራም ያሸልማል ስንል እንደዚህ ነው። የዛሬ በላተኞቹ በጥሬ ስጋ ሲቆረጥ፣ ሲደረደር፣ ሲዋጥ፣ ሲሰለቀጥ ይሄንን ይመስል ነበረ። የዛሬው አሸናፋችን ሳዲቅ ደህና 10,000 ብርና ሪዞርት ሄዶ ስጋውን ማነው አንሶላ ማነው ብርድ ልብሱን ሳይቆርጥ ምን ብሎ ውሎ አርፎ እናቴ አይዞሽ አለሁልሽ እዚህ ነኝ ሪዞርት ነኝ አታስቢ ግቢ ብሎ አምሽቶ ተጫውቶ ይመጣል። ስለዚህ ሳዲቅ ያው ሰዓቱን ትንሽ እና ደግሞ ያው ጥሬም ስለሆነ ማላመጥ ይፈልጋል። ስለተጣረቀ ነው እኔ ተሸነፍኩት። ገንፎን ቀድሚያ በመብላቴ ነው። ገንፎን የዘጋኝ እንጂ አሸንፉኝ ነበር። እንግዲህ ውድድሩ በጣም አሪፍ ነበር እንደነገርኳችሁ አሸንፌያለሁ። እና ደግሞ ስጋው በጣም አሪፍ ነበረ። ያው ውድድርም አይመስልም አጣጥሜ ነው ፏ ያረኳት። ጊዜ ፈጅቶት አቆራርጤ ላይ ነው እንጂ ስበላ እንግዲህ እየፈጠንኩ ነበር። እኔ ሰዓቱ በቃ ስለተባለ ነው እንጂ ከዛም በላይ እበላ ነበር። አሸንፋለሁ ብዬ ተስፋ አድርጌ ነበር። ልጁም ጠንካራ ነው። ቀጣይ እዚህ ካገኘሁት ልምድ አሻሽዬ ቀጣይ እወዳደራለሁ። በቀጣይ ከዚህ የበለጠ ሆኜ ለመገኘት ሞክራለሁ። ቀጣይ ላይ እንደምሳተፍ እርግጠኛ ነኝ። ቀጣይ የ100,000 ብሩ ላይ መሳተፋለሁ። እንደማሸንፍ እርግጠኛ ነኝ። የዛሬው ውድድር ይመስል ነበር። ሳምንት በፍስክ ነው እንበላለን
እናሸንፋለን የምትሉ በግሩፕ በቀበሌ በሰፈር በማህበር በስራ ቦታ በፈለጋችሁት ተደራጅታችሁ እኛ እንሸልማለን እናበላችኋለን እናወዳድራችኋለን እናመሰግናለን ሳዲቅ ይላል